አርሰናል በዚህ ውድድር ዓመት እጅግ በጣም አስገራሚ ግስጋሴን እያደረገ ይገኛል። ከታሰበውና ከሚታሰበውም በላይ አርሰናል የውድድር ዓመቱ ፐርፎርማንስ እጅግ በጣም አስደናቂ ነው። ነገር ግን ይህንን ግስጋሴ እያደረገ በሚገኝበት በዚህ ሰዓት ላይ የተለያዩ ጉዳቶች አርሰናልን እየፈተኑት ይገኛሉ። ምናልባትም ይህንን ጉዞ በሚያደርግበት በዚህ ሰዓት ግስጋሴውን እንዳያፋጥን እንቅፋት ሊሆን የሚችልበት ጉዳይ አንዱ የጉዳት ኢሹ መሆኑ ነው እየተነገረ የሚገኘው። በአርሰናል ምን ያክል ተጫዋቾች በአሁኑ ሰዓት ጉዳት ላይ ይገኛሉ? ከዚህ ባለፈ ይህ ጉዳት አርሰናልን እንዴት ባለ መንገድ ሊጎዳው ይችላል? አርቴታስ ለዚህ ጉዳት ምን አይነት መውጫ ቀዳዳና መፍትሄዎችን ያበጃል የሚለውን እስከ ቪዲዮ መጨረሻ ድረስ ከኛ ጋር አብራችሁ ከቆያችሁ የምንነግራችሁ ይሆናል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ ውድ ቻናላችን ተከታታዮች እንዴት ናችሁልን? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል ዩቲዩብ ገጻችን ላይ ነው። ለቻናሉ አዲስ ከሆናችሁና እንደዚህ አይነት ፕሮግራሞች ቶሎ ቶሎ እንዲደርሷችሁ ሰብስክራይብ በማድረግና የደወል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ የአክብሮት ግብዣችን ነው። እንዲሁ ደግሞ ቪዲዮውን ስትጀምሩ ዩቲዩብ ፕሮግራሙን ለብዙዎች እንዲያደርሰው ላይክ እያደረጋችሁ መጀመራችሁን አስታውሱ። የእናንተ ላይክ ማድረግ ፕሮግራሙ ለሌሎች እንዲደርስ ዩቲዩብ ስለሚያደርገው የ2 ሰከንድ ስራ ነው። ቪዲዮን ስትጀምሩ ላይክ በማድረግ መጀመራችሁን አስታውሱ። የአራዳ ሜዳ ኮሜንታተር ተስፋ ወርቅ ሉል ሰገድ አብሬያችሁ ቆይታ አደርጋለሁ። በዚህኛው ፕሮግራማችን ላይ ደግሞ የአርሰናልን ጉዳት በተመለከተ አንዳንድ ነጥቦችን የምናነሳ ይሆናል ማለት ነው። እንግዲህ በየአመቱ ክለቦችን ከሚፈትኑ ጉዳዮች መካከል አንዱ ጉዳት የተባለው ነገር ምናልባትም ብዙ ክለቦችን በሚጠበቅበት ልክ እንዳይጓዙ ፐርፎርማንሳቸው ወደ ኋላ እንዲል የሚያደርግ ጉዳይ ነው እና በተለይም አሁን በተደጋጋሚ ጊዜ በአርሰናል በኩል የተጫዋቾችን ጉዳት እየሰማን እየተመለከትን እንገኛለን። ለዚህ መፍትሄው ምን ሊሆን ይችላል? ወደ በኋላ ላይ የምናስቀምጠው ይሆናል። ግን በአርሰናል በኩል ደግሞ ያሉትን ጉዳቶች በተወሰነ መንገድ ማንሳት በጣም ተገቢ ነገር ይሆናል። እንደምታውቁት ነው በተለያዩ ውድድር ዓመታት ላይ በተለይም አርሰናል ወሳኝ በሆኑ ሞመንቶች ላይ በሚደርስበት ጊዜ ተጫዋቾች ይጎዱና ከዛ በኋላ ሙሉ በሙሉ ከዛ ነገር ከሚፎካከሩለት ዓላማ ውጪ ሲያደርጋቸው እንመለከታለን። በባለፈው ፕሮግራሜ ላይ የ2008ቱን የአርሰናልን የውድድር ዘመን ሳነሳላችሁ ነበረ። ኤድዋርዶ ተጎዳ፣ አርሰን ቬንገርም ወጡና ሙሉ በሙሉ ሲዝናችን አብቅቷል ብለው ነበር የተናገሩት። እንግዲህ የኤድዋርዶ መጎዳት ምን ያክል ክለቡ ላይ ትልቅ ኢምፓክት ያሳድር እንደነበር ነው አርሰን ቬንገር በዛ ወቅት የገለጹት። አርሰናል በ2022-23 የውድድር ዘመን ማንም ሳይጠብቀው በፕሪሚየር ሊጉ የደረጃ ሰንጠረዥ አናት ላይ ከ200 በላይ ቀናትን በመሪነት ማሳለፍ ችሏል። ነገር ግን ደግሞ እንዳለመታደል ሆነና ዊሊያም ሳሊባና ታኬሮ ቶሚያሱ ከስፖርቲንግ ጋር በተደረገው የዩሮፓ ሊግ ጨዋታ ላይ ጉዳት ገጠማቸው። የዛኔ የአርሰናል ስኳድ እንዳሁኑ ሰፊ አልነበረም። ከዛ አርሰናል በጣም በማይታመን ሁኔታ ከ29ኛው ሳምንት በኋላ ድራማቲካል በሆነ መንገድ ማሽቆልቆል ነበር የጀመረው። በዌስትሃም ነጥብ ጣለ። ያውም አርሰናል 2-0 እየመራ የነበረውን ጨዋታ ጭራሽ 3ኛ ጎል ማስቆጠር የሚችሉበትን የፍጹም ቅጣት ምት አምክነው እዛ ጨዋታ ላይ ግን ጨዋታው ባቻ ውጤት ተጠናቀቀ። አርሰናል ሊቨርፑልን 2-0 ይመራ ነበር። 2-2 ጨዋታው አለቀ። እንደውም እዛ ጨዋታ ላይ ራምስዴል ባይኖር አርሰናል ብዙ ጎሎች ተቆጥረውበት ሊሸነፍ ይችል ነበር። 1 ነጥብ የሚያገኙት በራምስዴል ምርጥ ብቃት ነው። ከዛ ደግሞ እንደዚሁ ከዛም በፊት ከሳውዛምፕተን ጋር በተደረገው ጨዋታ አርሰናል 3-1 እየተመራ እንደምንም ተሟሙቶ ነው ጨዋታውን 3-3 ማጠናቀቅ የቻለው እንጂ በዛ ጨዋታ ላይም ሊሸነፍ ነበር። በኋላ ከማንቸስተር ሲቲ ጋር ተጫወተ። 4 ጎሎች ተቆጥረውበት አርሰናል ዋንጫው ከጁ አመለጠው ማለት ነው። እና እንደውም ዊሊያም ሳሊባ ከዛ በኋላ ሲናገር እኔ ባልጎዳ ኖሮ ዋንጫውን እናነሳ ነበር የሚል ሀሳብ ነበር የሰጠው። 2023-24 ላይ በአንጻራዊነት አርሰናል ብዙ ጉዳቶች አልገጠሙትም። በ2 ነጥቦች ልዩነት ተበልጦ ነው የእንግሊዝ ፕሪሚየር ሊግ ዋንጫን ያጣው። ባለፈው የውድድር ዓመት ግን ብዙ ተጫዋቾች በአርሰናል በኩል ጉዳት ላይ ነበሩ። ለምሳሌ በአርሰናል በተደጋጋሚ ጊዜ ሲጎዱ ከነበሩ ተጫዋቾች መካከል የተወሰኑትን እንኳን መጥቀስና ማንሳት ይቻላል። እነ ጃኩብ ኪቪዮር እየገቡ ሲሸፍኗቸው የነበሩ ቀዳዳዎች ነበሩ። የነ ማጋሌሽን የነ ሳሊባን ቦታ ጨምሮ ማለት ነው። ቲምበር ከፔዥው ጨዋታ በኋላ ጉዳት ላይ እንደነበር ተመልክተናል። ካላፊዮሪ በተደጋጋሚ ጊዜ ይጎዳ ነበር። ከዚህ በተጨማሪ ቶማስ ፓርቴ እንደውም ወጥ በሆነ ብቃት ሲጫወት ቆይቷል፣ ግን አንዳንድ ጉዳቶች ነበሩት።
ከዚህ በተጨማሪ ደግሞ እንደዚሁ ካይ ሃቨርትዝ በባለፈው ዓመት ተጎድቷል። ቡካዮ ሳካ ለ3 ወራት ከሜዳ ውጪ ነበር። አርሰናል ይሄ ሁሉ ነገሮችን ስትራግል ሲያደርግ ቆይቶ ነው ሁለተኛ ሆኖ የጨረሰው። እኔ አርሰናል በባለፈው ዓመት ብዙ ሲተቹ ቆይቷል፣ ግን አርቴታም ሲናገር ነበር እንደውም ይሄ ሁሉ ተጫዋች ተጎድቶበት አንድ ቡድን እንዴት ሁለተኛ በፕሪሚየር ሊግ ደረጃ ሰንጠረዥ ላይ ሊቀመጥ እንደሚችል አላውቅም ብሎ ሲናገር ነበር እና ብዙ ተጫዋቾች በእነዚህ ጉዳቶች ላይ ነበር የሚገኙ የነበሩት እና አንዱ ሲጎዳ ያኛውን ቀዳዳ የሆነ ተጫዋች እየደፈነ ያውም አርሰናል በፕሪሚየር ሊጉ እንኳን ያን ያህል ተፎካካሪም ባይሆን ሁለተኛ ደረጃን ይዞ ነው የጨረሰው። በካራባኦ ካፕ ግማሽ ፍጻሜ ደርሷል። በቻምፒየንስ ሊግ ግማሽ ፍጻሜ ደርሷል። ቢያንስ አንድ እርምጃ ብቻ ነበር የቀረው የመጨረሻው ገመዱን ለመበጠስ ቻምፒየንስ ሊግን ፍጻሜ ለመድረስ ካራባኦ ካፕን ፍጻሜ ለመድረስ እና በዚህ ጉዳቶች ሁሉ አርሰናል ሲታመስ ቆይቶ ነው ያንን ነገር አቺቭ ለማድረግ ረጅም ርቀት ሲጓዝ የነበረው። ዘንድሮ አርሰናል በፕሪሚየር ሊጉ እንግዲህ በከፍተኛ ሁኔታ ተፎካካሪ ሆኖ የሊጉ የደረጃ ሰንጠረዥ አናት ላይም ተቀምጦ ሊጉን እየመራ ይገኛል። በጣም ብዙ የሚያስገርሙ ቁጥሮችን መመልከት እንችላለን። ለምሳሌ አርሰናል የፕሪሚየር ሊጉን ዋንጫ ሊያነሳ ይችላል የሚያስብሉ ብዙ ነገሮች አሉ። በባለፈው ዓመት በ2024-25 የውድድር ዘመን የእንግሊዝ ፕሪሚየር ሊጉን ዋንጫ ያሸነፈው ሊቨርፑል ነበር። ታዲያ ከ10 ጨዋታዎች በኋላ ሊቨርፑል 25 ነጥቦችን ሰብስቦ በ13 ንጹህ ጎል ነበረ አንደኛ ደረጃ ላይ ተቀምጦ ሊጉን ይመራ የነበረው። አርሰናልም በተመሳሳይ ነጥቦች በ10 ጨዋታ 25 ነጥቦችን ሰብስቦ 15 ንጹህ ጎሎችን አስመዝግቦ አንደኛ ደረጃ ላይ ተቀምጧል። ሊቨርፑል እንግዲህ በዛ ሰዓት የሊጉ ሻምፒዮን ሆኗል። ከዛ በዛ ሰዓት ሊቨርፑል አንደኛ ሲሆን ማንቸስተር ሲቲ ነበር ሁለተኛ በ23 ነጥቦች በሁለት ነጥብ ልዩነት ዝቅ ብሎ ነበረ ከመሪው ሊቨርፑል። በኋላ ላይ በእርግጥ ተንሸራቷል ማንቸስተር ሲቲ። ከዛ በኋላ በነበሩት ጨዋታዎች ኖቲንጋም 3ኛ ነበር፣ ቼልሲ 4ኛ፣ አርሰናል 5ኛ ደረጃ ነበሩ። ወደ ዘንድሮ ስንመጣ ደግሞ እንደውም ከአምናው የዘንድሮ በጣም ከፍ ያለ ነው። አምና በ10ኛው ሳምንት በሊቨርፑልና በማንቸስተር ሲቲ መካከል የነበረው ልዩነት 2 ነጥብ ብቻ ነው። ዘንድሮ ግን በመሪው አርሰናልና በተከታዩ ማንቸስተር ሲቲ መካከል ያለው የነጥብ ልዩነት 6 ነው። ስለዚህ አርሰናል በዚህ የነጥብ ማርጂን ነው እየመራ የሚገኘው። ከሊቨርፑል ያለው የነጥብ ልዩነት 7 ነው። ከቶተንሃም ስፐርስ ጋር ያለው የነጥብ ልዩነት 8 ነው። ከቼልሲም ጋር በተመሳሳይ ከማንቸስተር ዩናይትድም ጋር በተመሳሳይ በ8 ነጥቦች ልዩነት ፕሪሚየር ሊጉን እየመራ ይገኛል። በ8 ተከታታይ ጨዋታዎች ላይ አርሰናል ጎሎች አልተቆጠሩበትም። 10 ተከታታይ ጨዋታዎችን ደግሞ አርሰናል ማሸነፍ ችሏል። እስካሁን ድረስ በአውሮፓ ቻምፒየንስ ሊግ በአራቱም አልተሸነፈም፣ በአራቱም ጎል አልተቆጠረበትም። ከዚህ ባለፈ የካራባኦ ካፕ ላይ ጨዋታዎችን አድርጓል። በአጠቃላይ ካደረጋቸው 16 ጨዋታዎች አርሰናል 14ቱን በአሸናፊነት አጠናቋል። አንድ ጨዋታ ተሸንፏል በሊቨርፑል፣ አንድ ጨዋታ አቻ ወጥቷል ከማንቸስተር ሲቲ ጋር። እንግዲህ ይሄን አርሰናል የምናነጻጽረው ከባየር ሚዩኒክ ጋር ነው። ባየር ሚዩኒክ 16 ተጫውቶ 16ቱንም ነው ያሸነፈው። ከዛ ደግሞ ወሳኝ የሆነውን ጨዋታ በአውሮፓ ቻምፒየንስ ሊግ ከኢንተርናሽናል ብሬክ መልስ የሚያደርግ ይሆናል። አርቴታ እንግዲህ በጋዜጣዊ መግለጫ ላይ ሀሳቡን ሲሰጥ ነበር እና ስለምን ስኳድ ዴፕዝ ነው የምታወሩት? እኔ እኮ 7 ተጫዋቾች ተጎድተውብኛል ብሎ ሲናገር ነበር። እንግዲህ አሁን በአርሰናል ውስጥ ምን ያክል ተጫዋቾች በጉዳት ላይ እንደሚገኙ ምን ያክል ተጫዋቾች ጉዳት ላይ እንዳሉ በተደጋጋሚ ጊዜ እየተመለከትን እንገኛለን። እንግዲህ ግልጽ ነው ይሄንን ጉዳት አሁን አርቴታ እንዴት ማኔጅ ማድረግ ይችላል፣ እንዴት አድርጎ መቆጣጠር ይችላል ነው። ቅድም እንዳልኩት ነው ወሳኝ የሆነው ሰዓት ላይ ሲደርስ ተጫዋቾች የሚጎዱበት ወሳኝ የሆነው የጨዋታ መርሃ ግብር ደግሞ በሚመጣበት ጊዜ ተጫዋቾች ይጎዱና ከጨዋታ ውጭ ይሆናሉ። ከዛ በኋላ ያንን ጉዳት ማኔጅ ማድረግ የአሰልጣኙ ስራ ነው የሚሆነው። እንግዲህ ስኳድ ዴፕዝ ሰፋ ማለቱ የሚያስፈልገው እዚህ ጋር ነው። ስኳድ ካልሰፋ በስተቀረ እንደዚህ አይነት ጉዳቶችን መሻገር ወይም ደግሞ እንደዚህ አይነት ጉዳቶችን ማለፍ ፈጽሞ አስቸጋሪ ይሆናል። ግን የተጫዋቾች ጉዳት አሁን ወደ አርሰናል በደንብ አይኑን አፍጥጦ እየመጣ ነው የሚገኘው። አንዳንድ ደጋፊዎችም አሁን ስጋት ላይ ነው የሚገኙት። እንግዲህ ለምሳሌ ጉዳት ላይ ከሚገኙ ተጫዋቾች መካከል ብናነሳ ዘንድሮ እንኳን እንደ ሂንካፔ አይነት ተጫዋቾች ጉዳት ላይ ነበሩ። አሁን እነዚህ ተጫዋቾች ከጉዳት አገግመው ለአርሰናል ብቁ ናቸው። ኦዴጋርድ በጉዳት ላይ ይገኛል። ኖኒ ማዱዌኬ በጉዳት ላይ የሚገኝ ተጫዋች ነው። ካይ ሃቨርትዝ ጉዳት ላይ ይገኛል። ማርቲኔሊ እንደዚሁ ጉዳት ላይ የሚገኝ ተጫዋች ነው። ከዚህ በተጨማሪ ደግሞ ቪክተር ዩኬሬስ በአርሰናል በኩል ጉዳት ላይ የሚገኝ ተጫዋች ነው። እነዚህን ተጫዋቾች አርሰናል እንግዲህ መጎዳታቸውን እየተመለከተን እንገኛለን።
አርቴታም ቢሆን በተለይ በባለፈው ቪክተር ዩኬሬስ ከበርንሌ ጋር በተደረገው ጨዋታ አርሰናል አሸንፎ ከወጣ በኋላ አስተያየቱን ሲሰጥ ነበረ ይህንን ጉዳት በተመለከተ እና የሆነ ስሜት እንደተሰማው አርቴታ ተናግሯል። በቻምፒየንስ ሊግ ጨዋታ ላይ አርሰናል ስላቪያ ፕራሃን ሲያሸንፍ አብሮ ከቡድኑ ጋር አልተጓዘም። አያም ኮንሰርንድ ሲል ነው አርቴታ የተናገረው። በጣም ተጨንቅ ያለው ብሎ ተናግሯል። ምክንያቱም እንደዚህ አይነት ብዙ የጡንቻ ጉዳቶች ተጫዋቹ አጋጥመውት አያውቁም። በዛ ምክንያት ነው ከሜዳው የወጣው ብሏል። አሁን አርቴታ ዘንድሮ እንደውም ጉዳቶችን ማኔጅ ለማድረግ የሚሄድበትን ርቀት ሳናደንቅ አናልፍ። የሆነ ተጫዋች ምቾት የሚነሳው ነገር ካለ ወዲያው ቀይሮ ያስወጣዋል። ለምን? ሪስክ ላለመውሰድ። ቡካዮ ሳካን እንደዛ ሲያረግ አይተናል። ሳሊባን እንደዛ ሲያረግ ተመልክተናል። ሪስክ ላለመውሰድ ሲል እንደዚህ አይነት ነገሮችን ሲያደርግ እንመለከታለን። እና ሰኞ ዕለት በነበረው የጋዜጣዊ መግለጫ ላይ ሲናገር የሆነ ስሜት ተሰምቶት ነበረ እና ጥሩ ምልክት አይደለም። ዚስ ኔቨር ምንድነው ኦብቪየስሊ ኔቨር ኤ ጉድ ሳይን ሲል ነበር የገለጸው። በተለይም ደግሞ ለተጫዋቾች እንዲህ አይነቱ ጉዳት በጣም ከባድ ነው እና ይህን ነገር ደግሞ በደንብ መረዳት ይጠበቅብናል። በቀጣዮቹ ጊዜያት ላይ ይህን ነገር ተመልክተን እናሳውቃለን የሚል ሀሳብ ነበር የሰጠው። እንግዲህ ሲዝኑ ሲጀመር የአርሰናልን የፊት መስመር አማራጮች ወረቀት ዘርግታችሁ ብትመለከቱት በጣም የተሟላ ምርጥ ስብስብ ነበረው። ኖኒ ማዱዌኬን ስናይ፣ ቡካዮ ሳካን ስናይ፣ ማርቲኔሊን ስናይ፣ ትሮሳርድን ስናይ፣ ዩኬሬስን ስናይ፣ ካይ ሃቨርትዝን እነዚህን ሁሉ ተጫዋቾች ስንዘረዝር እነ ማክስ ዳውማንን ስንጨምር አርሰናል የነበረው አማራጭ ምን ያክል በጣም ብዙ እንደሆነ የምንረዳበት ነበር። ከዛ ግን ሁሉም ተጫዋቾች በየተራ እየተጎዱ ነው የመጡት። የማዱዌኬ ጥሩ ሲዝን ጀምሮ ጥሩ አጀማመር አድርጎ ከዛ በኋላ ነው የተጎዳው። ይሄ ለአርሰናል ደጋፊዎች ጥሩ ዜና አይደለም። አሁን ለምሳሌ ቡካዮ ሳካ ባልነበረበት ጊዜ እሱ ነው ከቨር ሲያደርግ የነበረው እየገባ። ቡካዮ ሳካ ደግሞ ባይኖር ማን ነው እዚህ ቦታ ላይ ገብቶ ሊጫወት የሚችለው የሚል ጥያቄ ያስነሳል። ከዛ በተጨማሪ ማርቲኔሊ ጉዳቶች እየገጠሙት ነው። እንደውም ከክሪስታል ፓላሱ ጨዋታ በኋላ ጥሩ ስሜት እንዳልተሰማው ነው ሲገለጽ የነበረው እና የማርቲኔሊስ ጉዳይ ደግሞ ለምን ያክል ጊዜ ከሜዳ ሊያርቀው ይችላል የሚለው እስካሁን ድረስ የተረጋገጠ ጉዳይ የለም። ምናልባትም ሪስክ ላለመውሰድ አርቴታ በቀጣዮቹ ጨዋታዎች ላይ ተጫዋቹ እንዴት ባለ መንገድ ሊጠቀምበት ይችላል ከጉዳትስ ከተመለሰ በኋላ የሚለውን ጥያቄ ማንሳት ተገቢ ነው። በሊያንድሮ ትሮሳርድ በኩል ነው አርሰናል ብዙ ነገሮችን እየተወጣ የሚገኝ። ከዛ በተጨማሪ አሰልጣኝ ካርሎ አንቸሎቲም ከብሔራዊ ቡድኑ ውጪ አድርገውታል። ከሴኔጋል እና ከቱኒዚያ ጋር የሚያደርጉት የወዳጅነት ጨዋታ አለ። ይህ ተጫዋች ከዛ ውጪ ሆኗል ማለት ነው። አሁን እስካሁን አርሰናል የመጣበት ጉዞ እጅግ በጣም የሚያስገርም፣ መከላከሉ ብትሉ፣ ማጥቃቱ ብትሉ፣ የአማካይ መስመሩ ጥንካሬ፣ የቡድኑ ግብ ጠባቂ ምርጥ መሆኑ፣ የቡድኑ መዋቅር ለሆነ ውጤታማነት ታርጌት አድርገው እየሰሩ መሆናቸው፣ እነዚህ ሁሉ ነገሮች አሁን ባለው ሁኔታ አርሰናል እንዲደነቅ የሚያደርገው ነው። ግን ደግሞ የሆነ ሰዓት ላይ በቃ ጉዳት የሚባል ነገር ይመጣና የቡድኖችን ሞመንተም ሲረብሸው ወይ ሲበጠብጠው እናያለን። ምናልባትም እኮ አርሰናል አስቡት እንግዲህ ካይ ሃቨርትዝ ተጎድቶ በኋላ ደግሞ ኤቨሬቺ ኤዜን አርሰናል አስፈርሟል። ግን ኤዜን ደግሞ ባያስፈርም ኖሮ አስቡት አሁን ኦዴጋርድ የለም ከማጋ ነው አርሰናል ይህንን ኃላፊነት ለመወጣት ለማን ነበር ይህንን በርደን ማሸከም የሚችለው የሚል ጥያቄ ነበር የሚነሳው። ቡካዮ ሳካ እኮ በቃ አፍ አውጥቶ በቃኝ ብሎ እስከሚናገር ድረስ እንደዛ ብሎም እንኳን ባይናገር በጣም ብዙ ጫናዎች በስተውበት ሲጫወት ተመልክተናል። በጣም ለዚህ ተጫዋች አደገኛ ነበር። በኋላ ሲጎዳ ከዛ ሲመለስ አሁንም ሲጎዳ ከአንድ ጨዋታ ከሁለት ጨዋታ በኋላ ሲመለስ መጨረሻ ላይ አምና ለ3 ወር ነው ከሜዳ የራቀው በሃምስትሪንግ ጉዳት እና የአምናው የሃምስትሪንግ ጉዳት የአንድ ጨዋታ ወይ የሁለት ጨዋታ ብቻ ሳይሆን የብዙ ጉዳቶች ጥርቅም ነው ቡካዮ ሳካን ከነዛ ሁሉ ጨዋታዎች ውጪ ያደረገው እና እንዲህ አይነት ጉዳቶች ደግሞ ክለቦችን በጣም ሲጎዱ ከሆነ ከያዙት ግስጋሴ ሲያደናቅፏቸው ከመሪነታቸው ፈቀቅ ሲያደርጓቸው በተለያዩ ጊዜያቶች ላይ ስንመለከት ነበር። ቅድም ያነሳውላችሁ የራሱ የአርሰናል እና የኤድዋርዶን ጉዳይ ማንሳት በቂ ነው። ልክ ኤድዋርዶ በተጎዳ ሰዓት የአርሰናል ተጫዋቾች በጣም ፍራስትሬሽን ውስጥ ገብተው ድንጋጤ ውስጥ ገብተው ስንመለከት ነበረ። ምክንያቱም ያ የውድድር ዓመት አርሰናሎች ዋንጫን ሆፕ ያደረጉበት ዋንጫን ተስፋ ያደረጉበት ሲዝን ነበር። ግን ደግሞ ባላሰቡት ሰዓት ኤድዋርዶ በጣም የክለቡ ወሳኝ የሚባለው ተጫዋች ተጎዳና
በኋላ ላይ ያልታሰበ ነገር አጋጥሟቸው በሲዝኑ ላይ ያላሰቡትን ውጤት አስመዝግበዋል ማለት ነው። ስለዚህ እንዲህ አይነት ነገሮች አሁንም አርቴታን አፌክት ሊያደርጉ የማይችሉበት ምንም ምክንያት የለም። አርቴታም አያም ኮንሰርንድ በጣም ተጨንቅ ያለው ብሎ ሲናገር የነበረው ለዛ ነው። ቅድም የነገርኳችሁ የአርሰናልንም ቢሆን ሊቨርፑል በ2020-21 የውድድር ዘመን ቨርጂል ቫንዳይክ የኤስኤል ጉዳት ካጋጠመው በኋላ እነ ጎሜዝ እነ ማቲፕ ጉዳት ካጋጠሟቸው በኋላ ጭራሽ ለቶፕ 4 ነበር ሲጫወት የነበረው ያለ ዋንጫ ሲጠበቅ የነበረው ቡድን። በተለያዩ አጋጣሚዎች ላይም እንደተመለከት ነው ሊዮኔል ሜሲ በተጎዳበት ሰዓት ባርሴሎና በጣም ብዙ ዋጋ ሲከፍል ነበር። በሪያል ማድሪድ በኩል እንደነ ሉካ ሞድሪች፣ ቤንዜማ አይነት ተጫዋቾች ተጎድተው ብዙ ሰፈር ሲያደርጉ ተመልክተናል። 2020 ላይ አይመሪክ ላፖርት የማንቸስተር ሲቲ የልብ ምት የሆነው ተጫዋች ተጎድቶ በኋላ በሊቨርፑል ዋንጫውን ተቀምተዋል። በቦሩሲያ ዶርትመንድ ለረጅም ዓመታት ለዋንጫ የተጠጉ ዋንጫ ሲያጡ የብዙ ተጫዋቾችን ጉዳት እናስታውሳለን። ማርኮ ሪዮስ በተደጋጋሚ ጊዜ ይጎዱ ከነበሩ ተጫዋቾች መካከል ተጠቃሾቹ ናቸው። ስለዚህ እንዲህ አይነት ሁኔታዎች በተደጋጋሚ ጊዜ የሚነሱት ለዛ ነው። ኤሲ ሚላንም ቢሆን በ2008 ካካ፣ ሮናልዲኒዮ የመሳሰሉ ተጫዋቾች ተጎድተው የስኩዴቶ የዋንጫ ግስጋሴያቸው አጣብቂኝ ውስጥ ጥያቄ ምልክት ውስጥ የገባው እነዚህ ተጫዋቾች ከተጎዱ በኋላ ነበር እና አርሰናልም ቢሆን በነዚህ አይነት ነገር ውስጥ አሁን ላይ መግባቱ የሆነ አይነት ሀሳብ ሊፈጥር ይችላል። ግን ጥሩ ነገሮች ደግሞ አሉ፣ ማምለጫ የሚሆኑ ከዚህ ነገር መውጣት አርቴታ የሚችልባቸው ቁልፍ ነገሮች አሉ። እነዛ ነገሮች ምንድን ናቸው የሚለውን እንመለከታለን። እስከዛው ግን የ2 ሰከንድ ፋታ ውሰዱና ቪዲዮን ላይክ ካላደረጋችሁ ላይክ ማድረጋችሁን አስታውሱ። ላይክ አድርጉ፣ ፕሮግራሙን ዩቲዩብ ለብዙዎች ስለሚያደርሰው ማለት ነው። ወደ ሌላኛው ጉዳይ እንቀጥልና አርቴታ ይህን ነገር እንዲህ ሊወጣው ይችላል ነው። አሁን ይሄ ጉዳት በጣም የመጣበት ጥሩ በሆነው ሰዓት ላይ ነው። እንግዲህ አሁን ኢንተርናሽናል ብሬክ ተቃርቧል። አርሰናል ከኢንተርናሽናል ብሬክ በፊት ሰንደርላንድን ከሜዳው ውጭ ይገጥማል። እንግዲህ እዚህ ጨዋታ ላይ እንዴት አድርጎ ይህንን ጨዋታ ሊያሸንፍ ይችላል? አርቴታና ስታፎቹ በደንብ ጠንክረው የሚሰሩበትና የሚወያዩበት ነገር ነው የሚሆነው። ስፔሻሊ ደግሞ የሆኑ አይነት መፍትሄዎችን ይፈልጉለታል ብዬ አምናለሁ። ለምሳሌ ቪክተር ዮኬሬስ የለም፣ እዚህ ቦታ ላይ ሜሪኖ እንደሚጀምር ይጠበቃል። ሜሪኖ ትላንትናም 2 ጎሎችን አስቆጥሯል ስላቪያ ፕራሃ ላይ። አርሰናል ይህን ተጫዋች ጎል እንዲያስቆጥር ወደ ሜዳ ሲያስገባው ያንን ኃላፊነት ሲወጣ ነበር። አምናም አይተነዋል በደንብ። ሪያል ማድሪድ ላይ ጎል አስቆጥሯል፣ ሊቨርፑል ላይ ጎል አስቆጥሯል፣ እነ ሌስተር ሲቲ ላይ ጎል አስቆጥሯል። ወሳኝ በሆኑ ጨዋታዎች ላይ ጎሎችን ሲያስቆጥር ነበር። አሁንም በኒውካስል ጨዋታ ላይ ተቀይሮ ገብቶ ጎል ሲያስቆጥር አይተነዋል። ያቻነቷን ጎል አርሰናል አቻ እንዲሆን ያስቻለች ጎል ማለት ነው። ከዛ ደግሞ እንደዚሁ ትላንትና ያስቆጠራቸውን ጎሎች ማንሳት ይቻላል። ስለዚህ በደንብ እነዚህን ተጫዋቾች ይህን ተጫዋች መጠቀም ይችላል። ማርቲኔል የለም፣ ሊያንድሮ ትሮሳርድ የግራውን መስመር ይዛል። ከዛ ውጭ ሌላው ነገር ሰላም ነው። ኦዴጋርድ የለም፣ ኤበረቼዜ እዚህ ቦታ ላይ እንደሚጀምር ምንም አያጠያይቅም። ዙቢሜንዲ በቅጣት ምክንያት የስላቪያው ፕራሃው ጨዋታ ላይ አልነበረም። አሁን በቋሚነት ይጀምራል ማለት ነው፣ አዲስ ነገር ካልተፈጠረ በስተቀር። ከዛ ውጭ ባክፎሩ እንደተጠበቀው ነው። ቲምበር፣ ካላፊዮሪ፣ ሳሊባ፣ ማጋሌሽ፣ ከኋላ ደግሞ ዳቪድ ራያ ሆነው ይጀምራሉ። ስለዚህ ይሄ ለአንድ ጨዋታ አርቴታ ብዙም ይቸገራል ብዬ አላስብም። ይህንን አሰላለፍ መርጦ ወይም ደግሞ ያሉበትን ክፍተቶች አስተካክሎ ወደ ሜዳ ለመግባት። እንግዲህ አርሰናል በትክክል የሚፈተንበት ጊዜ የሚመጣው ከኢንተርናሽናል ብሬክ መልስ ነው። እንግዲህ ትክክለኛውን አርሰናል የምናየው በደንብ በሪል ቴስት አርሰናል ያው ወርቅ በሳት ተፈትኖ ነውና ወርቅነቱን ይረጋገጠው እነዚህ መርሃ ግብሮች ላይ አርቴታና አርሰናል አሸንፈው ወርቃማነታቸውን አስመስክረው ከወጡ እኔ የዛኔ እርግጠኛ እንሆናለን አርሰናል በሲዝኑ ማብቂያ ላይ በአመቱ መጨረሻ የሆኑ ዋንጫዎችን እንደሚያሳካ። ለምሳሌ ከኢንተርናሽናል ብሬክ መልስ አርሰናል ቶተንሃም ሆትስፐርስን ነው በሰሜን ለንደን ደርቢ የሚገጥመው። በእርግጥ ያለፉትን ዓመታት አርሰናል በቶተንሃም ብዙም እጅ ሲሰጥ አላየንም። ባክ ቱ ባክ ነው ቶተንሃምን ሲያሸንፍ የምናየው። እዛም ሄዶ ያሸንፋል፣ በሜዳውም ያሸንፋል። ግን ደርቢ ነው። የአርሰናል ትልቁ ተቀናቃኝ በከተማ ደርቢነት ካያችሁ ቶተንሃም ነው እና ይሄ ጨዋታ በጣም ከባድ የጨዋታ መርሃ ግብር ነው እና እንደውም ትላንትና ዚ አትሌቲክ ምን የሚል መረጃ ነው ይዞ የወጣው የዚ አትሌቲኩ ጸሐፊ ጄምስ ማክኒኮላስ ምናልባትም ደግሞ ማርቲኔሊ እና ቪክተር ዮኬሬስ ለዚህ የሰሜን ለንደን ደርቢ ጨዋታ ሊደርሱ ይችላሉ የሚል ሀሳቡን ነው ያስቀመጠው። ኢቭን አርሰናሎችም ተስፋ ያደርጋሉ፣ ኦፕቲሚስቲክ ናቸው በዚህ ጉዳይ ላይ። እነ ዮኬሬስ ወደ ሜዳ እንደሚመለሱ
ተስፋ ያደርጋሉ። ይሄ በጣም ለአርሰናሎች ጥሩ ነገር ነው። በተለይ የእነዚህ ተጫዋቾች መመለስ፣ የማርቲኔሊ የቪክተር ዮኬሬስ መመለስ፣ ምናልባት እነ ማርቲኔሊ እና እነ ዮኬሬስ እንኳን ባይመለሱ ረጅም ጊዜ ከሜዳ የራቁ ተጫዋቾቻቸው በአርሰናል በኩል ይመለሱለታል ማለት ነው። ለምሳሌ ኖኒ ማድዌኬ፣ ካይ ሃቨርትዝ፣ ማርቲን ኦደጋርድ ወደ ሜዳ ይመለሳሉ። ይሄ ነው ለአርሰናል አሁን በጎ ዜና የሚሆነው። ይቺ የሰንደርላንዷ ጨዋታ ላይ እንደምንም ያንን ነገር ከተወጡ ከኢንተርናሽናል ብሬኩ መልስ እነዚህን ተጫዋቾች አርሰናል የሚያገኝ ይሆናል ማለት ነው። ለምሳሌ ካይ ሃቨርትዝ አሁን የጂም ቤት እንቅስቃሴዎችን ጀምሯል። ኦልሞስት ከጉዳቱ እያገገመ ነው። እንደውም በባለፈው በኢንስታግራም ገጹ ላይ የጂም ቤት እንቅስቃሴዎችን ሲያደርግ የሚያሳይ ምስል አጋርቶ ነበር። ስለዚህ ለአርሰናል ጥሩ ዜና ነው። በቃ ኢቨን ራሱ የሆነ ኮምፒቲሽን ይፈጥራል በእሱና በዩኬሬስ መካከል። ዩኬሬስ የሆነ ጨዋታ ላይ አረፍ ሲል ሃቨርትዝ ይገባል፣ ሃቨርትዝ አረፍ ሲል ዩኬሬስ ይገባል። አሊያም ሁለቱንም አንድ ላይ ሜዳ ላይ ሊያስጀምር ይችላል። አንዳቸውን እያቀያየረ ያጫውታል። ይሄ በጣም ለአርሰናል ትልቅ ኦፕሽን። ሌላው ደግሞ ለአርሰናል ጥሩ ነገር ብራዚላዊ የፊት መስመር ተጫዋች ጋቢ ናይን ነው። ይኸው የዚህ ተጫዋች መመለስ አሁን ጋብርኤል ደግሞ የአርሰናል 9 ቁጥር መለያ ለባሽ ለረጅም ጊዜ ከሜዳ ውጭ ነበር። አሁን እሱም ተቃርቧል። እንደውም በባለፈው አንድ ቃለ መጠይቅ አድርጎ ነበረ እና ሲጠየቅ ምን አለ? እኔ ከአርሰናል የመልቀቅ ሀሳብ የለኝም፣ በቃ በአርሰናል ነው ሙሉ ትኩረቴ ያለው የሚል ሀሳብ ሰጥቷል። ብዙዎች ምናልባት በዚህ በጋ ወደ ሌላ ክለብ ሊያቀና ይችላል፣ ወደ ሀገሩ ክለቦች ሊያቀና ይችላል የሚሉ ሀሳቦችን ሲያነሳ ነበር። እሱም አንድ ቀን ወደ ፓልሜራስ ልመለስ እችላለሁ፣ ወደ ፓልሜራስ ብመለስ ደስ ይለኛል፣ ግን አሁን አይደለም ጊዜው የሚል አይነት ሀሳብ ነበር የሰጠው። እንደው አሁን አይደለም ጊዜው እንኳን ባይል ግን መመለስ ፈልጋለሁ፣ ግን አሁን ትኩረቴ አርሰናል ላይ ነው የሚል ሀሳብ ነው የሰጠውና እንደምታውቁት ለፓልሜራስ ተጫውቶ ማሳለፍ የቻለ ተጫዋች ነው። እኔ በተለይ ይሄ ተጫዋች በጣም ለአርሰናል በፈረመበት ዓመት ድንቅ ነበረ። ልክ ከዓለም ዋንጫ በኋላ ነው እንዳይሆን የሆነው። በቃ የአሰቃቂ ጉዳት ተጫዋቹን እንዳይሆን አድርጎታል። አሁን ደግሞ የአርሰናል ስኳድ እንደምታውቁት በጣም በከፍተኛ ሁኔታ ከጊዜ ወደ ጊዜ በምርጥነቱ እየቀጠለ ነው የሚገኘው። ምርጥ የሆነውን አርሰናል እያየን ነው። እንደነ ዜንቼንኮ እንደነ ቶሚያሱ አይነት ተጫዋቾች ለዚህ ሰለባ እንደሆኑት ሁሉ ይህም ተጫዋች ለዚህ ሰለባ የሚሆንበት እድል በጣም ሰፊ ነው። ግን አምና ከመጎዳቱ በፊት ካስታወሳችሁ በጣም ድንቅ ነበር። ክሪስታል ፓላስ ላይ ጎሎችን ሲያስቆጥር፣ አርሰናል ጎል በፈለገበት ሰዓት ለአርሰናል ጎሎችን በማስቆጠር ውጤታማነቱን ሲያሳይ ነበር። በኋላ ነው ካልተሳሳትኩኝ በማንቸስተር ዩናይትድ ጨዋታ ላይ ይመስለኛል ኤፍ ኤ ካፕ ላይ የተጎዱ። አሁን ይሄ ተጫዋች ደግሞ ሲመለስ አስቡት ከነ ሃቨርትዝ ጋር ከነ ዮኬሬስ ጋር ምናልባት ሌሎች ክለቦች የሌሏቸውን የአጥቂ መስመር አማራጭ የሚይዝ ይሆናል። አሁን ለምሳሌ ሊቨርፑል ጋር ብትሄዱ ኢኪቲኬን፣ ኢሳቅን እናያለን። ከሁለቱ ውጪ ተጫዋች አናገኝም 9 ቁጥር ቦታ ላይ። ዩናይትድ ብንሄድ ዜርክዚ እና ቤንያሚን ሼሽኮ ልናነሳ እንችላለን። ማንቸስተር ሲቲ ቤት ሃላንድ ነው ያለው፣ ከሃላንድ ውጪ ማንም የለም። ቼልሲ ቤት ብንሄድ እነ ዴላፕ እነ ዦአው ፔድሮ አሉ። እነዚህ ተጫዋቾች በዋነኝነት ቁልፍ ተጫዋቾች ናቸው። ከዛ ውጪ ቶተንሃም ቤት እነ ሪቻርልሰን እነ ሶላንክ ያሉ ጉዳቶች አሉ። እነዚህ በምንጠቅሳቸውም እነ ቼልሲም እነ ቶተንሃምም ጋርም ቢሆን ማለት ነው። ከዛ ግን አርሰናል ጋር ስትመጡ እነዚህ 3 ተጫዋቾች አሉ ማለት ነው። ራሱ ጋብርኤልን ጨምሮ ሃቨርትዝ፣ ዩኬሬስ አሉ። አሁን ከጉዳት ሲመለሱ 3ቱም ከጉዳት ይመለሳሉ ከኢንተርናሽናል ብሬክ በኋላ የሚል እምነት ያለው እነዚህ ተጫዋቾች ተመለሱ ማለት አሁን ጋብርኤልም ተቃርቧል። ወደ ሳር ላይ ልምምድ በደንብ እየመጣ ነው የሚገኘውና እነዚህ ተጫዋቾች ሲመለሱ ለአርሰናል የሚሰጡትን ኦፕሽኖች አስቡ። ማርቲን ኦዴጋርድ ሲመጣ አስቡት ለአርሰናል የሚሰጠውን አማራጭ። እሱ ሳይጎዳ በፊት በጣም ጥሩ ፐርፎርማንስ እያሳየ ነበር ሜዳ ላይ። የተጫዋች ለአርሰናል በጣም ትልቅ ግልጋሎትን መስጠት ይችላል። ኖኒ ማድዌኬ ደግሞ ሌላኛው ከጉዳት የሚመለስ ተጫዋች ነው። ኖኒ ማድዌኬ በመጀመሪያዎቹ ሳምንታት ላይ ለአርሰናል የሰጠውን ተስፋ ልክ ከጉዳት ሲመለስም ደግሞ ይቀጥልበታል። ከትሮሳርድ ጋር በመፈራረቅ ከማርቲኔሊ ጋር በመፈራረቅ ከሳካ ጋር በመፈራረቅ ይጫወታል። ራሱ ማርቲኔሊ ይመለሳል። እንግዲህ ይሄ ሲሆን አርሰናል በውጤታማነቱ እንዲቀጥል ወሳኞቹ ጨዋታዎች ላይ የሚረዳው ይሆናል ማለት ነው። ምክንያቱም አሁን ቅድም እንዳልኳችሁ ነው። አርሰናል ቶተናምን ይገጥማል። ልክ ቶተናምን ከገጠመ ከ3 ቀናት በኋላ ደግሞ ከባየር ሚዩኒክ ጋር ይጫወታል። ይሄ በጣም በጉጉት የሚጠበቅ ጨዋታ ነው። በጣም በጉጉት የሚጠበቅ ጨዋታ ነው። አርሰናል ከባየር ሚዩኒክ አስቡት። ሁለቱም እንግዲህ ዘንድሮ የሚገርም ግስጋሴ እያደረጉ ነው። ሙኒክ 16 አሸንፏል። አንድ ጨዋታ እንኳን አልተሸነፈም። እንደውም ትላንት የአርሰናል ደጋፊዎች ከሰራነው ትንታኔ በኋላ ዘንድሮ
አርሰናል ላይ ጎል ሊያስቆጥር የሚችለው ባየር ሚኒክ ነው ሲሉ ነበር። ምናልባትም ደግሞ በዚህ ሁኔታ ውስጥ ሆነው አሁን አርሰናሎች ባሉበት ደስታ ውስጥ ሆነው ባየር ሚኒክን ሲገጥሙ የሆነ አይነት ፉክክር ይኖረዋል እዛ ጨዋታ ላይ። ግን ለአርሰናል ደግሞ ጥሩ ነገሩ ሉዊስ ዲያዝ የለም፣ በቀይ ካርድ ወጥቷል። ትላንትና ከፔዥ ጋር በተደረገው ጨዋታ ላይ እንደምታስታውሱት ሀኪሚ ላይ በጣም ዘግናኝ ፋውል ነበር የሰራው። ሀኪሚ እያለቀሰ ነበር የወጣው እና በቀይ ካርድ ወጥቷል። እዚህ ጨዋታ ላይ ያለመኖሩ ለአርሰናል ጥሩ ነገር ነው። እንግዲህ ሁለት በዘንድሮ ውድድር ዓመት ወጥ ብቃት እያሳዩ የሚገኙ ቡድኖች ናቸው እዛ ጨዋታ ላይ የሚገናኙት። ምናልባትም አርሰናል ሙኒክን ካሸነፈ ከዛ የቻምፒየንስ ሊግ መንገዱ ቀና ነው የሚሆንለት። 8 ውስጥ ገብቶ ለማጠናቀቅ በጣም ሰፊ እድል አርሰናል የሚያገኝ ይሆናል ማለት ነው። ከዚህ ጨዋታ በኋላ ደግሞ ይህን ጨዋታ ካደረገ ከ4 ቀን በኋላ ቼልሲን ይገጥማል። በጣም ትልቅ ጨዋታ ነው ደግሞ ይሄ ሌላኛው ተጠባቂ መርሃ ግብር ነው። በኋላ የቦክሲንግ ዴይ ጨዋታዎች መምጣት ይጀምራሉ። የነ ብሬንትፎርድ የነ ቪላ ጨዋታዎች መዳረሻ ናቸው። ከዛ ከነ ወልቭስ ከነ ፓላስ፣ ብራይተን፣ አስቶን ቪላ፣ ቦርንመዝ፣ ሊቨርፑል፣ ኖቲንጋም፣ ኢንተር ሚላን እና ማንቸስተር ዩናይትድ ጋር አርሰናል ይጫወታል። በመሀል የሚያደርገውን ሌላኛውን ጨዋታ ጨምሮ ከክለብ ብሩዥ ጋር የሚያደርገውን የቻምፒየንስ ጨዋታ ጨምሮ ማለት ነው። ስለዚህ ለአርሰናል ይሄኛው ወቅት ማለት አሁን ከቀጣዩ ኢንተርናሽናል ብሬክ በኋላ ያለው ወቅት በጣም ትልቁ ጊዜ ነው። አርሰናል ጥቅምት ወርን አንድም ጨዋታ ሳይሸነፍ ነው ያለፈው። ሁሉንም ዊን ነው። በቃ ከ10-10 እንደሚደፍን ተማሪ ከ20-20 እንደሚያመጣ ተማሪ ነው አርሰናል ሁሉንም በውጤታማነት የጨረሰው። ኖቬምበርንም በድል ጀምሯል። እንግዲህ የኖቬምበር ውጤቱ እጅግ በጣም ያማረ ሆኖለታል። በባለፈው ሳምንት በርንሌን አሸነፈ። ትላንት ደግሞ ስላቪያ ፕራሃን አሸነፈ። ስለዚህ ህዳርንም እንዲጨርስ በዚሁ መንገድ እነዚህ ተጫዋቾች ወደ ሜዳ ከተመለሱለት በደንብ ለአርሰናል ደጋፊዎች እርግጠኛነት ስሜት የሚፈጥርላቸው ይሆናል ማለት ነው እና አርቴታም ቢሆን እንደተናገረው ምናልባት ጨዋታ ላይ ቢሆን በጣም አስቸጋሪ ሊሆን ይችል ነበር፣ ግን ኢንተርናሽናል ብሬክ አለን፣ የ2 ሳምንት እረፍት አለን የሚል ሀሳብ ሰጥቷል። ኦክቶበር 31 ወይም ጥቅምት 31 ነው በፈረንጆቹ አርቴታ ይህን አስተያየት የሰጠው እና የሆኑ ተጫዋቾች ይመለሱልናል እናም ለመመለስም የተቃረቡ ተጫዋቾች አሉ የሚል ሀሳብ አለው። ስለዚህ ለአርሰናል ጥሩ ነው። አሁን የእነዚህ ተጫዋቾች መመለስ በጣም አስፈላጊ ስለሚሆን አርሰናል እንግዲህ ውጤታማነቱ ላይ የእነዚህ ተጫዋቾችን አስተዋጽኦ ይጠብቃል ማለት ነው። ዞሮ እንግዲህ አርሰናል ዘንድሮ ጉዳቶች ስትራግል እንዲያደርግ ምናልባትም በሩን የከፈቱለትም ሁኔታ ቢፈጠር፣ ነገር ግን በዚህ ሲዝን አርሰናል ከጥሩ ነገሮች ጋር የሚመጣበትን አጋጣሚ ያገኛል ማለት ነው እና አርሰናል ስኳድ ዴፕዝ ምንም የሚያጠያይቅ አይደለም። ምርጥ ተጫዋቾች አሉት። ባለፈው ዙቢሜንዲም ሲናገር ነበር በእያንዳንዱ ዲፓርትመንት ላይ ሁለት ምርጥ ተጫዋቾች አሉን ብሎ ሲናገር ነበር እና አርሰናል በዚህ ነገር እንዳይቸገር የሚያደርግ አቅም ነው ያለው። ከትላንት ወዲያ በሰራሁትን ፕሮግራም ላይ እንደተናገርኩት ዘንድሮ አርሰናል 3 ወይም 4 ዋንጫዎችን ማሸነፍ የሚያስችል አቅም ነው ያለው። አሁን በሊጉ ያንን እያሳየን ነው፣ በቻምፒየንስ ሊግ ያንን እያደረገ ነው። ግን ደግሞ ተደራራቢ ጨዋታዎች የሚመጡበት ጊዜ ይመጣል። አርቴታም እኛ ጥያቄ አቅርበናል። ምክንያቱም የፕሪሚየር ሊግ ጨዋታ ካደረግን ከ2 ቀን በኋላ ደግሞ ክሪስታል ፓላስን በካራቦ ካፕ እንገጥማለን፣ ይሄ ትክክለኛ ነገር አይደለም ብሎ ሲናገር ነበር። ስለዚህ ከሌሎች ክለቦች ጋር ለመፎካከር አሁን በሊጉ ማንቸስተር ሲቲ መጣው እያለ ነው። የ6 ነጥብ ልዩነት በመካከላቸው አለ። ሊቨርፑልም አሁን ወደ ምርጥ ብቃቱ ወደ ምርጥ አቋሙ ተመልሷል። ቼልሲም አለ። ስለዚህ ከነዚህ ክለቦች ጋር አርሰናል ተፎካክሮ ውጤት የሚያመጣበት ብዙ አድቫንቴጅ አለው። አንደኛው የስኳዱ ጥራት ነው። ሌሎቹ ክለቦች እምብዛም የሌላቸው፣ ለምሳሌ ሊቨርፑል የፊት መስመር ተጫዋቾቹን ጥራት ተመልከታችሁ ወደ ኋላ ግን ስትመጡ የኋላው መስመር ላይ ጥያቄ የሚነሳበት ነገር እንደነበረ በተደጋጋሚ ጊዜ ሲነሳ ቆይቷል። ልክ በእነዚህ አይነት ሞመንቶች ላይ የሚነሱ ጥያቄዎች ቢኖሩም አርሰናል ግን በሁሉም ቦታዎች ላይ አማራጭ አለ። አሁን አርቴታ በደንብ እያመቻቸ ማጫወት ነው፣ ስኳዱን ሮቴት ማድረግ ነው። ለምሳሌ ሳካ ማይገባበት ጨዋታ ካለ ሳካን ማሳረፍ፣ ዙቢሜንዲ ማረፍ ካለበት ወይ ራይስ ማረፍ ካለበት ራይስን ማሳረፍ ነው። ማጋሌሽን ሳሊባን ማሳረፍ ካለበት ለነ ሂንካፔ እድል መስጠት ነው። ኢቭን ዳቪድ ራያ ማረፍ ካለበት እነ ኬፓን መጠቀም ይጠበቅበታል። እንደዛ እያደረገ ሌሎች ተጫዋቾች ልክ ትላንት እንዳደረገው ለነ ሃሪማን ለነ ማክስ ዳውማን እድል እንደሰጠው ሁሉ በደንብ ስኳዱን ሮቴት እያደረገ የሚጠቀም ከሆነ ሌሎች አመታት ላይ የሰራውን ስህተት አርቴታ አንድ ቁልፍ ነገር ሲናገር ነበር። ፕሮግራሙን ምንዘጋው በዚህ ነው። አይ ቲንክ ራያን ካስፈረመ በኋላ ይመስለኛል እና ሲናገር የሆኑ የሰሯቸው ስህተቶች ነበሩ
እንደው እንዲማ አላደርግም እያልኩ የተወኳቸው ነገሮች እነዛን ነገሮች ባደርግ ኖሮ ዋጋ አልከፍልም ሳክሪፋይ አላረግም ነበር ብሎ ሲናገር ነበር እና ያን ነገር ባደርግ እያልኩ የምጸጸትባቸው ነገሮች ነበሩ ብሎ ሲናገር ነበር። ለዛ ነው አሁን ራያን ያመጣው የሆኑ ዝውውሮችን ሲያደርግ የተመለከት ነው። ኤቨሬቺዜም ተናግሯል። እኔ ወደ ቶተናም ልሄድ ተቃርቤ ነበረ፣ በኋላ ስልክ እንደተደወለለትና ወደ አርሰናል እንዳመራ ተናግሯል። ስለዚህ የሆኑ ውሳኔዎችን አርሰናል መወሰኑ ትክክለኛ ነገር ነው፣ ምንም የሚያጠያይቅ አይደለም። ዞሮ ዞሮ ግን አርሰናል ከኢንተርናሽናል ብሬክ መልስ ተጫዋቾቹ ከጉዳት ይመለሱለታል ተብሎ ይጠበቃል። የዛኔ ከከባባዶቹ ፈተናዎች ውስጥ የሚወጣ የሚያሸንፍ ከሆነ ሪንጉ ላይ እነዛን ክለቦች ዘርሮ የሚወጣ ከሆነ የዛን ጊዜ አርሰናል የሆኑ ዋንጫዎችን እንደሚያነሳ በድፍረት መናገር ይቻላል ማለት ነው። እስቲ እናንተ ሀሳቦቻችሁን ጻፉልን። ስለ ተጫዋቾች ጉዳት አርቴታስ ምን ነገሮችን ማድረግ አለበት ኮሜንት ላይ ጻፉልን። እስከዚህ ድረስ ከቆያችሁ ፕሮግራሙን ወዳችሁታል ማለት ነው። ቪዲዮን ላይክ ማድረግ፣ ሰብስክራይብ ማድረግ አትርሱ። ፈጣሪ ቢፈቅድ በሌሎች ፕሮግራሞች እንገናኛለን። እስከዛው ጊዜ ድረስ ግን መልካም ጊዜ፣ መልካም ቆይታ ይሁንላችሁ።